አሰልጣኝ ያሬድ ገመቹ የሲዳማ ቡና ዋና አሰልጣኝ፣ ያው ከቃለ መጠይቄ አስቀድሞ ያው ትልቅ ታሪክ ሰርተሃል። በጣም በብዙ ደጋፊ በሚወደደው ሲዳማ ቡና ውስጥም ትልቅ ታሪክ ነው ያስመዘገብከው። ከሻምፒዮንነቱ ስሜት ልጀምር። እንዴት ነው ስሜቱ? ያው የመጀመሪያዬም ስለሆነ በዚህ ሊግ ሻምፒዮን ሲሆን እንዲሁም ቲሙም የመጀመሪያው ጊዜ ነው። ሁለታችንም ለመጀመሪያ ጊዜ ያገኘነው ድል ነው እና እጅግ በጣም ደስ የሚል ነበረ። እጅግ በጣም ደስ ያለኝ። መቼም እንኳን ደስ አለህ ተብሎ ከተጠየቀ መቼም የሚያስገርም ያልጠበቅከው የእንኳን ደስ አለ መልእክቶች ሊኖሩ ይችላሉ። ከቤተሰብም ከተለያየ አቅጣጫ እንደው የተለየ ያልጠበቅከው ያስገረመ እንኳን ደስ አለ መልእክት አለ? የተለየ የለም። ያው ሁሉም ደስ ብሏቸው ነው የሚልኩት መልእክት። እንግዲህ ከቤተሰቤ ያገኘሁት ደስታ ነው ከሁሉም በላይ የሚበልጠው እና ባለቤቴ በጣም በቃ ከሚገባው በላይ ተደስታ ነበርና መናገር ሁሉ እስኪያቅታት ድረስ እጅግ በጣም ተደስታ እሷ የላከችልኝ በስልክ ደውላ ነው ቀጥታ የነገረችኝ እና መናገር ሁሉ እስኪያቅታት ድረስ እጅግ በጣም ተደስታ ነበረ። እሱን የተለየ ነበረው። ሌሎች ወንድሞቼ፣ ጓደኞቼ፣ ቤተሰብ የሆኑ ሰዎች ማውቃቸው ማናቸውም ሰዎች በዚህ በስፖርት ዙሪያ ያሉት ግን እጅግ በጣም ደስ ብሏቸው እንኳን ደስ ያለ መልእክት ሁሉም አስተላልፈውልኛል። በዚህ አጋጣሚ ሁሉንም እንኳን አብሮ ደስ ያለን። በጣም ነው የማመሰግነው። በልልኝ። ሲዳማ ቡና ዘንድሮ ነው የተረከብከው። አምና የነበረው የቡድኑ አብዛኛው ስብስብ ዘንድሮም አለ፣ የተወሰነ ነው ጥገና ያደረግከው። አምና የነበረው አብዛኛው ስብስብ ውስጥ ብዙ ቡድኑ በሚፈለገው ልክ አልሄደም ነበረ። አንተ መተህ ቡድኑ ውስጥ ምንድን ነው የለወጥከው? ምንድን ነው የሰራኸው? ምንም የተለየ ነገር ያደረግኩት የለም። ያው ወደ ስራ ስትገባ አንድነት ሊኖር ይገባል። ለአንድ ዓላማ ነው የምትመጣው። ያን ዓላማ ደግሞ ለማሳካት እንደ ቲም ተጫዋቾች አሉ። የነዛን ሁሉ ተጫዋቾች ሀሳብ ወደ አንድ መሰብሰብና ማምጣት ይጠበቅብሃል። ይሄን ያደረግነው። ከዛ ሲቀጥል በስነ ልቦና ማዘጋጀት ነው። በአካል ብቃት፣ በቴክኒክ፣ በታክቲክ፣ በፊትነስ ብቁ አድርጎ ሜዳ ላይ ማቅረብ ነው ትልቁ ስራና ትልቁ ግን ዋናው ስራ እኛ የሰራ ነው ምንድነው በአይምሮ አንድ አድርገን ህብረታቸውን ማጠናከር እንዲችሉ ያደረግነው። ህብረታቸው አንድ መሆናቸው የዓላማቸው የሁሉም ልጆች ተመሳሳይ መሆን ውጤታማ እንድንሆን ረድቶናል ብዬ አስባለሁ። ሊጉን በ10 ነጥብ እየመራችሁ አስፍታችሁ እየሄዳችሁ ነበረ። ከተወሰነ ጊዜ በኋላ ግን ይበልጥ ተከታታይ 3 ጨዋታዎችን ወደ መሸነፍ ውስጥ ገብታችሁ ጫና ውስጥ ገብታችሁ ነበረ። ያ ጊዜ እንዴት ነበረ? እስቲ አንሳለን። እሷ ጊዜ ትንሽ ታስቸግራለች። ያው ማንም ሰው ከነበረበት ቦታ ላይ ሲለቅ የሚሰማው ስሜት አለና ደጋፊያችንም አዝኗል፣ እኛም አዝነናል። ግን ቶሎ እጅ ሰተን እስከ መጨረሻው ድረስ ለመውደቅ ትግል ያለማድረግ ሙከራዎች አላደረግንም። እኛ ያደረግነው ምንድነው ቆም ብለን አስበን ከልጆቻችን ጋር ተወያይተን በአሸናፊነት የምንጓዝበትን ቀደም ሲል ይዘነው የመጣነውን ያጨዋወት ዘይቤ ማስቀጠል ነው ያደረግነው። እኛ ግን ያስበን የነበረው ምን ነበረ? እነዛን 3 ጨዋታዎች ስንጥል አንደኛ በ10 ነጥቦች ልዩነት እየመራን ባለንበት ወቅት በተደጋጋሚ የገጠሙንን 3 ጌሞች ቀድመን ጨዋታዎችን ከ4 ከ5 ጨዋታዎች በፊት ውድድሩን መግደል አለብን በሚል ያጨዋወት ስታይላችንን ቀይረን ሞር ኦፌንሲቭ የማጥቃት እንቅስቃሴው ላይ ትኩረት አድርገን ጎል ለማስቆጠር ከፍተኛ ጫና እንፈጥራለን በመጀመሪያዎቹ ደቂቃዎች ላይ በተጋጣሚያችን ላይ። በመጨረሻ ላይ ግን ጎሎች ሳናስቆጥር እየቀረን ነገሮች ሳይሳኩ ቀርተው ተጋጣሚዎቻችን ዘግተው በመጫወት በሚያገኙት አጋጣሚ ተጠቅመው 3ቱን ጌሞች 1-1 ለባዶ ተሸንፈን ነጥብ ጥለን ወጣን። በኋላ ምንድነው ያደረግነው? ከልጆቻችን ጋር ተወያየን፣ ተነጋገርን፣ ያለውን ነገር ቁጭ ብለን ዲስከስ አደረግን። ልምድ ያላቸው ልጆች ነበሩ። እነዛ ልምድ ያላቸው ልጆች ለተጫዋቾቻችን ዋንጫ ኤክስፒሪየንሳቸውን በደንብ አብራርተው ነገሯቸው። ከዛ በኋላ ከዛሬ በኋላ መሸነፍ የለም፣ የቀደመውን አጨዋወታችንን መመለስ አለብን ብለን ወደዛ ተመልሰን በሂደት የኛ ተፎካካሪ የነበሩ ቲሞችን ነጥብ እየጣሉ እኛ ደግሞ ነጥቦችን እየጨመርን ሄደን በ8 ነጥብ ልዩነት ጋፑን አስፍተን መጨረሻ ላይ ከአርሲኔጌሌ ጋር ባደረግነው ጨዋታ አቻ ተለያይተን ውጤቱን በድል ማጠናቀቅ ችለናል። እና የተሳሳትነው ያን ጊዜ ምንድነው በጊዜ ጨዋታውን እንገላለን ብለን ከፍተን መጫወታችን ዋጋ አስከፍሎናል። ሊጉ ሊጠናቀቅ 2 ጨዋታዎች እየቀሩት ነው። ሻምፒዮን ናችሁት። የሆነ ወቅት ላይ ጫና እንደነበረ ይታወቃል። ተከታታይ ጨዋታ መሸነፍ፣ ከዛ አጣብቂኝ ውስጥ መውጣትና ሻምፒዮን መሆን ስሜቱ እንዴት ይገለጻል? እጅግ በጣም ደስ ይላል። ያው አንድ ነገር ስትሰራ ስኬት ብቻ አይደለም የሚኖረው በመሃል ላይ
መውደቅ መነሳቶች ይኖራሉ። እነዛን መውደቅ መነሳቶችም አንዱ የስራው አካሎች ናቸው። የሚያስደስተውም እነዛን ነገሮች አልፈ ውድቀቶችን፣ ድክመቶችን ተሻግረ በጥንካሬ አሸንፋቸው ነገሮችን ስታሳካ የበለጠ ደስ ይላል እና እጅግ በጣም ደስ የሚል ነበረ። የሊጉን የደረጃ ሰንጠረዥ ስንመለከተው ከ4ኛ እስከ 10ኛ ድረስ ያሉት ቡድኖች የነጥብ ልዩነታቸው 6 ነው። እናንተም በጨዋታ 1.8 እያገኛችሁ ነው ሻምፒዮን የሆናችሁት። ይህ የነጥቡ መቀራረብ የደረጃው ላይ የነጥብ መቀራረቡ የሊጉን የበለጠ ፉክክርነትን ያሳያል ዘንድሮ ወይስ የወጥነት አለመኖር? ዘንድሮ ሁሉም ቲም ተፎካካሪ ነው ከሌሎች ዓመታት። እኔ አሁን አምናም ካቻምናም የዛሬ 3 ዓመትም በዚህ ሊግ ላይ ቆይቻለሁ። በወራጆች እና መሀል ላይ በሚኖሩት በመሪው ቲም መካከል በሰፊ ልዩነት ነው ውድድሮች በጊዜ የሚያልቁት የነበረው። ዘንድሮ ግን ቲሞች ተጠናክረው ነው የመጡት። ሁሉም ቲም አንደኛ 4 ቲም ነው የሚወርደው። ያን 4 ቲም ውስጥ ላለመግባት ሁሉም የሚችለውን መስዋዕትነት ከፍሏል። ሁለተኛ ይመስለኛል የዚህ የፋይናንሻል ፌር ፕሌዩ ጉዳይ የተጫዋች ዲስትሪቢዩሽኑ ሁሉም ቦታ ተመሳሳይ እንዲሆን አድርጎታል። ስለዚህ ይሄ ደግሞ ፉክክሩን የበለጠ ያጠነክረዋል የሚለው እምነት አለኝና ምክንያቱም በፊት ወራጅ ቲሞች አይተህ ከሆነ ነጥባቸው በጣም ዝቅተኛ ሆኖ ነው የሚወርዱት። ከ30 ያነሱ ነጥቦችን ይዘው ነው የሚወርዱት። ዘንድሮ ሁሉም ቲሞች ወደ 35 እና ከዛ በላይ አካባቢ ፖይንቶችን ይዘው ነው ወደ መጨረሻ ላይ ያሉ ቲሞች እየተፎካከሩ ያሉትና ይመስለኛል እንግዲህ ያው ሁሉም ቲም ላይ ዘንድሮ ጠንከር ያለ ትንሽ የፉክክሩ መንፈሱ ከበድ የሚል ነው። ወራጅ ከሌ ነው ተብሎ ይባላል እንጂ ፉክክሩ በጣም ከባድ ነው የነበረው፣ ትግል ነበረውና ያ ይመስለኛል እንግዲህ ጥንካሬው ይመስለኛል ኮንሲስታንሲ እንዳይኖር ያደረገው ብዬ አምናለሁ። በ36 ጨዋታ 42 ጎሎች ነው ያስቆጠራችሁት። የዛኑ ያህል ደግሞ 22 ጎል ብቻ ነው የተቆጠረባችሁ። የሲዳማ ቡና ትልቁ የቡድኑ ጥንካሬ መከላከሉ ነው ይባላል እና የመከላከል ሂደታችሁ ጥንካሬያችሁ በተከላካይ መስመር ላይ የነበረው ነገር ምን ማለት ይቻላል? ያው ዲፌንሳችን እዛ ጋር የሚጫወቱ ልጆች ኳሊቲ እንደተጠበቀ ሆኖ ትልቁ ስራችን ኳስ ሉዝ ስናደርግ ቶሎ የዲፌንሲቭ ኦርጋናይዜሽናችንን ማስተካከል ነው ቲማችን ላይ የነበረ ስራ። እያንዳንዱ ተጫዋች የመከላከል ስራ ውስጥ ቶሎ እኩል ፓርቲሲፔት አድርጎ ብዙ ጎል እንዳይቆጠርብን በምናገኛቸው አጋጣሚዎች አንድም ጎል ቢሆን አስቆጥረን የማሸነፍ አላማን ይዘን ነው መጀመሪያ ስንነሳ የተነሳ ነው። ስናጠቃም የማጥቃት ትራንዚሽናችን ፈጣን እንዲሆንና ቶሎ በተጋጣሚ ሜዳ ላይ ኳሶችን ይዘን ገብተን ስህተቶችን ቢፈጸሙ እዛው ተጋጣሚያችን ሜዳ ላይ እንዲበላሽ ነው የምናስበው። ከተነጠቅን ደግሞ ቶሎ ተመልሰን እዛው ከቻልን መንጠቅ፣ ካልቻልን ግን ወደ ራሳችን ሜዳ መተን የመከላከል ስትራክቸሩን ቅርጹን በጠበቀ መልኩ ቶሎ ሜዳችንን ኮምፓክት አድርገን የመከላከል ስራ ነው የምንሰራውና ለዚህ ደግሞ ዲፌንሶቻችን ልምድ ጠቅሞናል በጣም። ስፔሻሊ ደስታና ያሬድ ትልቅ ልምድ ያላቸው ሁለቱ በጣም የሚናበቡ ሌሎችንም ጓደኞቻቸውን አቀናጅተው ከፊት ለፊታቸው ያሉትን የሚድ ተጫዋቾችን ራሱ ቦታቸውን በትክክል እንዲሸፍኑ ጋይድ እያደረጉ እየመሯቸው እንግዲህ ጥሩ የመከላከል ስራን እየሰሩ ውጤታማ ጉዞ እንድንጓዝ አድርገውናል። ከመከላከሉን ባሻገር ከኋላ እየሄዱ ጎል የሚያስቆጥር ነበር ያሬድና ብዙ ያሸነፍናቸውን ጌሞች 3 ነጥብ ያገኘንባቸውን ጌሞች የእሱ ጎሎች ትልቅ አስተዋጽኦ ነበራቸው። ስለዚህ ያው እግዚአብሔር ይመስገን ጥሩ ነው ባይነኝ። በጣም አመቱን ሙሉ አብረን አሳልፈናል። የሲዳማ ቡናን አብዛኛው ጨዋታዎችን በሜዳ ላይ ሆኜ በአካል ተከታትያለሁ። ዘንድሮ ሲዳማ ቡና ጠንካራ ቡድን መሆኑን መመስከር ይቻላል። ሆኖም ግን እንደው ዘንድሮ በጣም ፈተነኝ የምትለው ጨዋታ የትኛው ጨዋታ ነው? የፈተነኝ ጨዋታ ከፋሲል ጋር አዳማ ላይ የተጫወትነው ጨዋታ ነው። ሙሉ 90 ደቂቃውን እነሱ በልጠውን ተጫውተው በባከነች ደቂቃ ውስጥ 1 ደቂቃ ወይም 2 ደቂቃ በቀረችባት ሰዓት ውስጥ አስቆጥረን ያሸነፍናቸው ጨዋታ እጅግ ፈታኙ ነው። እነሱም በተመሳሳይ እኛን ሐዋሳ ላይ ሙሉ 90 ደቂቃውን እኛ ተጫውተን የመጀመሪያውን ዙር እነሱ 1-0 አሸንፈውን 3 ነጥብ የወሰዱበት ጨዋታ ሁለቱንም ጊዜ ከራሱ ከፋሲል ጋር ያደረግነውን ጨዋታ እጅግ ፈታኝና ጠንካራ ጌም እንደነበረ አስታውሳለሁ። ያንን ጌም ሲዳማ ቡና ያው እንግዲህ በታሪኩ የሊጉን ዋንጫ አንስቷል። በታሪኩም የአፍሪካ ሻምፒዮንስ ሊግ ተሳትፎን ያደርጋል የሚቀጥለው ዓመት። ይህንን ስኬት በዚህ በአፍሪካ መድረክ የተሻለ አድርጎ ለመቅረብ ከወዲሁ ምን እየሰራ ነው? እንግዲህ አሁን እንደ ቦርድ
በዚህ ሰሞን ቦርዱ ተሰብስቦ እነዚህን አይነት ውሳኔዎች ይወስናል። አሁን ቀጣይ ስራ ደግሞ አይቆምም። ሻምፒዮን ስትሆን ሌላ ደግሞ ትልቅ የቤት ስራ አለ። በአፍሪካ ደረጃ አገርን ወክለህ የምትካፈልበት ለዛ ስራ ይፈልጋል እና እንግዲህ ያው ሁለተኛው ምዕራፍ ምንድን ነው? ሲዳማ ቡና ኢትዮጵያን ወክሎ ለአፍሪካ ክለቦች ሻምፒዮና ይጫወታል። ለዛ ጨዋታ ደግሞ ቀጣይ ስራዎችን የክለቡ ቦርድ አመራሮችም እየሰሩ ነው። በዚህ ሳምንት አንዳንድ ነገሮችን ያው ተወያይቶ ይወስናሉ ብዬ አምናለሁ። በዛ መሰረት እኛም የሚያስፈልጉ ተጫዋቾችን የጎደሉ ቦታዎችን አንዳንድ ነገሮችን ማሟላት የሚጠበቅብናል። እንደ ሀገር ወክለህ ስትሄድ ጠንከር ያለ ነገር ይዘህ መቅረብ መቻል አለብህ። አንደኛ ሀገርህን ነው የምታስጠራው፣ ሁለተኛ ክለብህም ጠንካራ ክለብ ሲሆን እዛ ቦታ ላይ አታፍርም እና ጠንከር ያለ ነገር ሰርተን ለመቅረብ የሚቻለንን ሁሉ ከእግዚአብሔር በታች እንግዲህ ያው በአቅማችን ልክ እንሞክራለን። ከቀናት በኋላ የሊጉን ዋንጫ እንዳረጋገጣችሁ ሁሉ የኢትዮጵያ ዋንጫ ይጠብቃችኋል። ከሻምፒዮንነት ክብር ማግስት የምታደርጉት ጨዋታ ነው። መዘናጋት እንዳይኖር ሌላ ታሪክ ለመስራት ምን ታስባላችሁ? ምንም መዘናጋት የሚባል ነገር የለም። ምክንያቱም ሁሉም ተጫዋች በህይወቱ ታሪክ መጻፍን ይፈልጋል። ይሄ የማይገኝ ትልቅ ታሪክ ነው። ምናልባት እኛ መሀል ካሉ ልጆች ውስጥ 3-4 ልጆች የፕሪሚየር ሊጉን ሻምፒዮና ክብር አግኝተዋል። አሁን ዛሬ ላይ ግን እኛ ጋር ያሉ ልጆች ወደ 30 የሚጠጉ ልጆች የዛ ክብር ተጋሪ ሆነዋል። ሌላው ደግሞ ተጨማሪ በአንድ ጊዜ 2 ዋንጫ የማግኘት እድል ያላገኙ ልጆች ይኖራሉ። ምናልባት አላቅም ሌሎች ያገኙ እንደሆነ። ይሄንንም ታሪክ ጽፎ ማለፍ ትልቅ ነገር ነው። በህይወት ላይ መዝግበ የምታልፈው እና አስመዝግበ ለማለፍ ልጆቹም የሚችሉትን ሁሉ አድርገው ለማሸነፍ እኛ በማግስቱ ወደ ስራ ነው የገባነው። ደስታህን በልክ አድርገህ ቆጠብ አድርገህ ከፊት ለፊት ሌላ ያላለቀ ምዕራፍ ስላለ ያንን ምዕራፍ ደግሞ በድል ለማጠናቀቅ ሁላችንም በትጋትና በቆራጥነት ልጆቹም እኛም ኮች ስታፍም ጠንክረን እየሰራን ነው። የክለባችን አመራሮችም ለዚሁ ትኩረት እንድናደርግ እነሱም ሳይዘናጉ ያኛውን አግኝተናል በሚል ችላ ሳይሉ በቂ የሆኑ ማሳሰቢያዎችን፣ መልእክቶችን ለእኛ እየላኩ እኛም ደግሞ ከልጆቻችን ጋር ያለውን ነገር በዚህ ደረጃ እየተነጋገርን እየሰራን ነው እና ምንም መዘናጋት የለም። ከቻልን እንግዲህ አዲስ ታሪክ ለመጻፍ ነው። ይሄ ፊት ለፊታችንን ሻምፒዮን ሆነን 2 ዋንጫ ይዘን ለመሄድ ሀሳቡ አለን ከተሳካለን። የአሰልጣኝነት ህይወትህ ረጅም ነው። ወደ ሊጉ ግን ከመጣህ ጊዜ ጀምሮ ግን በጣም ስኬታማ ቆይታዎች ነው እያደረክ ያለው። ሀዲያ፣ ወላይታ ዲቻ፣ አሁን ደግሞ ሲዳማ ቡና። አሰልጣኝ ያሬድ የአሰልጣኝ ህይወቱ ረጅም ቢሆንም በአጭር ጊዜ ውስጥ ግን ራሱን በሚገባ ነው አውጥቶ ማሳየት የቻለው። የዚህ ሚስጥሩ ምንድን ነው? ያው ሚስጥሩ ሊሆን የሚችለው አንደኛ ፈጣሪ ሲያግዝ ነው። የመጀመሪያው ሲመርጥ ነው እግዚአብሔር። ሁለተኛው ከታች ጀምሮ ብዙ ስራዎችን ሰርቼ ነው የመጣሁት። ከትናንሽ ከ13 ዓመት ህፃናት ጀምሮ በፕሮጀክት ላይ ወደ 12 ዓመታት ወጣቶችን በማሰልጠን ከ12 ዓመት እስከ 15 ዓመት እስከ 17 ዓመት ዕድሜ ያላቸው ልጆች እያሰለጠንኩ ቆይቼ ነው የመጣሁት። በዛ ሂደት ውስጥ ብዙ ትምህርት ተምሬያለሁ። በስልጠና ውስጥ ራሴንም አሰልጥኛለሁ። ስልጠና ምን ማለት እንደሆነና ብዙ ነገሮችን ተምሬበታለሁ። ከዛ ሲቀጥል ደግሞ በደረጃ ወደ ድሮ የቀድሞ ብሔራዊ ሊግ ወደሚባለው ብሔራዊ ሊግ ገብቼ ይሄንንም ረጅም ጊዜ ስሰራ ቆይቻለሁ። ከዛ በኋላ በምክትል አሰልጣኝነት ወደ ፕሪሚየር ሊግ መጥቻለሁ። ፕሪሚየር ሊግም ስመጣ ከከፍተኛ ሊግ ብዙ ልምድ ወስጄ ነው የመጣሁት። ከአንደኛ ሊግ ላይ ከከፍተኛ ሊግ ላይ ብዙ ልምዶች ወስጄ ነው የመጣሁት። እንደገና እዚህ ስመጣ ደግሞ የፕሪሚየር ሊግ ልምዱንም ኤክስፒሪየንስ ሼር አድርጌ በደንብ ከኮቾች አብሬያቸው ከሰራኋቸው ኮቾች ልምዶችን አይቼ የፕሪሚየር ሊጉ ምን አይነት አጫዋች ይፈልጋል፣ ተጫዋቾችን እንዴት ነው ሃንድል ማኔጅ የምታደርገው፣ ስራህን እንዴት መስራት አለብህ፣ መግባባት እና መናበብ መቻል አለብህ ከልጆች ጋር። እነዚህን ነገሮች ሁሉ በደንብ በህይወት ተሞክሬ በእነኚህ በሰራሁባቸው ጊዜያቶች በሙሉ ተምሬ ነው የመጣሁት እና ያ ጠቅሞኛል ብዬ አስባለሁ። ስለዚህ እግዚአብሔርም ሲያግዘኝ እንግዲህ ተሳክቶልኛል እና ጥሩ ነገር አጋጥሞኛል። ይኸው በ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኛለሁ። ይሄ ትልቅ ክብር ነው ለእኔ። እግዚአብሔርን አመሰግናለሁ በእውነት እና በዚህ መንገድ ነው የመጣሁት። ይሄ ነው ስኬቴ ብዬ የማስበው። መጨረሻ መቼም በዚህ ስኬት ውስጥ ከጀርባ ሆነው ሲያግዙ ሲደግፉ የነበሩ አካላቶች ይኖራሉ እና ማመስገን የምትፈልገው ካለ እድል ውስጥ
እንግዲህ በህይወቴ ከታዳጊ ፕሮጀክት ያሰለጠኑኝ ወጣት ሆኜ ያሰለጠኑኝ አሰልጣኞች ወደ ክለብ ሐዋሳ ከነማ መጥቼ ያሰለጠነኝ ኮች ደምሴ በፕሮጀክት ኮች ክንዴ እንደዚሁም ሐዋሳ ከነማ በሰዓቱ የክለቡ ቦርድ አባል የነበረው አቶ ዘሪሁን ቀቀቦ አመራር ነበር የክለቡ። ሌሎች በርካታ ሰዎች ቤተሰቦቼ፣ አባቴ እንደዚሁም ወደ አሰልጣኝነት ህይወት ደግሞ ከመጣሁኝ በኋላ በዚህ ስፔሻሊ በፕሪሚየር ሊግ ውስጥ በቆየሁበት ቆይታ ባለቤቴ በጣም ሳትለየኝ ከጎኔ አንዳንድ ጊዜ እንደ ኮች ሁሉ እንደ ምክትል ኮች ነው አንዳንድ ነገሮችን አድቫይዝ የምታደርገኝና እኔ እየገረመኝ እንደውም አንቺ እኮ ደጋፊ ነሽ፣ እንደ ደጋፊ ነው ማየት ያለብሽ እና ይሄ ልክ አይደለም ብዬ እንከራከራለን ከሷ ጋር። ግን አንዳንዴ የምትሰጠኝ አስተያየቶች በጣም ይገርመኛል እና ከጎኔ ሳትለይ በሽንፈቴም በውድቀቴም በከፍታዬም ሁል ቀንም አይዞህ ያለችኝ ስታበረታታኝ ነበረ። እሷን በተለየ ሁኔታ ከዛ ውጭ ደግሞ ጓደኞቼ፣ የስራ ባልደረቦቼ በጣም በርካታ ሰዎች የእኔ ክለብ ደጋፊ የሆኑ የሲዳማ ቡና ደጋፊዎች ሁሉንም በቃ በዚህ ስራ ውስጥ በስፖርቱ ዙሪያ ያሉ ሰዎች፣ ባለሙያዎች፣ ኢቨን የሚዲያ ሰዎች ሳይቀር በሶሻል ሚዲያ ላይ የሚዘግቡ ሰዎች እነዚህን ሁሉ አመሰግናለሁ በጣም ከልቤ። የክለብ አመራሮች ደግሞ በተለየ ሁኔታ ለየት ባለ መልኩ ከፍተኛ ድጋፍ ለክለቡ እያደረጉ ከጎን ቆመው እንደ እኛ ስንጠራቸው እንደውም እንደ ኮች ስታፍ የኮች ስታፍ አባሎቻችን ናቸው የምንለው። በየሳምንቱ ከኛ ጋር አብረው እዚህ ይገኛሉ በእያንዳንዷ ጌም ላይ እና እናንተ እኮ ቦርድ አይደላችሁም የኮች ስታፍ አባል ናችሁ ነው የምንላቸው እና ለእነኚህም ሰዎች ላቅ ያለ ክብርና ምስጋና አለኝ። አመሰግናለሁ። ቀሪ የጊዜ የስኬት አመታቶች እንዲሆኑ እመኛለሁ። አመሰግናለሁ። እኔም አመሰግናለሁ።